ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ፋኖ ታላላቅ ድሎችን ተቀዳጀ፣ ድሮን ለማስጣል የተላከው ሰላይም በቁጥጥር ስር ዋለ። እገዳውን በተላለፉ ላይ እርምጃ ተወሰደ። የፌዴራል ፖሊሷም በፋኖች ወደቀች። በኦሮሚያ መንገደኞች ታገቱ። የውጭ ታዛቢዎች እንደማይሳተፉ ታወቀ። ሌቦችም በቁጥጥር ስር ዋሉ። ጋናውያን ወደ አገራቸው ተመለሱ። የሱዳን ጦርም ወደ ኢትዮጵያ ተጠጋ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። ፋኖ ታላላቅ ድሎችን ተጎናጸፈ። 303ኛው ግዙፍ አሳምነው ኮር በሁለት አውደ ውጊያ ብቻ በጠላት ላይ ታላቅ ድል መቀዳጀቱን አሳውቋል። ከግንባር ለዘውዱ ሾው ሚዲያ እንደደረሰው መረጃ ከሆነ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ 303ኛ ግዙፍ አሳምነው ኮር በሁለት የአውደ ውጊያ ግንባሮች ነው። በግራር ግንባርና በአቡነ ዮሴፍ ሎጅ ግንባር በመግባት እንጃፍት ድልገና አቡነ ዮሴፍ ሰፍሮ የነበረውን የብልጽግና ጦር እንደ በረዶ ባለበት ቀልጦ እንዲቀር አድርገነዋል ብለዋል። በትላንትናው ዕለት ከንጋቱ 1 ሰዓት ጀምሮ ለሙሉ ቀን እስከ አመሻሽ 11 ሰዓት ድረስ ያገዛዙን ጦር በመካናይዝድ በመድፍ 107 ዙ 23 ሞርተር 120 እና ሞርተር 82 የታገዘ መከላከያ ቢያደርግም የ303ኛ ግዙፍ አሳምነው ኮር አናብስቶች 6 ምሽጎችን በመደረማመስ ነው የጠላትን ቅስም ሰባሪ መርዶ ነጋሪ አኩሪ ድል የተጎናጸፍ ነው ሲሉ ከግንባር የላኩልን መረጃ ያመላክታል። በአውደ ውጊያውም 14ኛው 16ኛ 19ኛ 21ኛ እና 30ኛ ክፍለ ጦር ፊት ለፊት ተወራሪዎች እንደነበሩ ጠቁመዋል። በዚያ አውደ ውጊያም እየተገኙ ድሎችም ሲገለጹ ድሽቃዎች፣ ብሬን፣ የብሬን ተተኳሽ፣ ስናይፐር፣ ጥቁር ክላሽ፣ የክላሽ ተተኳሽ፣ መገናኛ ሬዲዮ፣ የድሽቃ ተተኳሾች፣ የእጅ ቦምቦች፣ የደረትና የወገብ ትጥቆች እና በርካታ የጦር መሳሪያ መማረካቸውን የገለጹ ሲሆን በዚህም ከፍተኛ ቁጥር ያለው የመከላከያ ኃይል መማረኩንና ሙትና ቁስለኛ ማድረጋቸውንም ጠቁመዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህሉና ተጋድሎ ተጠናክሮ ይቀጥላል ሲል አሳምነው ኮር ህዝብ ግንኙነት መረጃውን አድርሶናል። የአማራ ፋኖ ቴዎድሮስ 105ኛ ኮር 44ኛ ክፍለ ጦር በጠላትን ላይ ከፍተኛ ጉዳት አደረሰ። ከተሊላ ሰከላ አጉታ ከተማ በድሮን እገዛ የተንቀሳቀሰው የብልጽግና ሰራዊት ሬሽን ለመቀበል ሙሉ ቀን ከበባ ውስጥ ገብቶ ሲጨነቅ አምሽቶ ነው አምቢሳ ላይ በደፈጣ መመታቱ የታወቀው። ለደቂቃዎች በቆየው ጥቃት ከፍተኛ ቁጥር ያለው የመከላከያ ኃይል ላይ እርምጃ መውሰዱንም ገልጿል። በሌላም በኩል ከአጉቱ የተነሳው የጠላት ኃይል ድረዋ ላይ በተከበበበት ሰዓት ነው ተደነባብሮ እርስ በርስ መተኳኮሱ የታወቀው። በአጠቃላይ የእግር እሳት የሆነው 44ኛው ቀጠና ለመድፈር የድሮን እገዛ ሲጠቀም ዛሬ ለሶስተኛ ጊዜ ቢሆንም ከሞት መዳን አልቻለም። የአማራ ህዝብ የሁሉና ትግል ዛሬም በድል ታጅቦ እየገሰገሰ ነው። በቅርብ የስርዓቱ ስርዓተ ቀብር እናስፈጽመዋለን ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ህዝብ ግንኙነት መረጃውን ለዘውዱ ሾው ሚዲያ ልኳል። ድሮን ለማስጣል የተላከው ሰላይ በቁጥጥር ስር ዋለ። የአብይ አህመድ ስርዓትን ለወራት የአማራን ህዝብ እንዴት መሰለል እንዳለበት ካሰለጠነውና በርካታ ገንዘብ ከሰጠው በኋላ ከሻውራ ወረዳ በመነሳት ደብረ ወርቅ ከተማ በመግባት ፋኖን ሲሰልል በጸረ ስለላ አካላት በቁጥጥር ስር መዋሉን ገልጧል። ፋኖ እግሩን በፋሻ በመጠቅለጥ ክራንች በመያዝ በሽተኛ መስሎ ሲሰልል የተገኘው እሱ ባለው መለሰ ወርቅነህ የሚባል ግለሰብ አካባቢውን በማጥናት ድሮን ለማስጣል ተልኮ ተሰጥቶት እንደመጣ የገለጸው ይህ ሰላይ በሽተኛ በመምሰል እያነከሰ ራሱን ሲደብቅ የቆየው እሱ ባለው በፋኖች በተደረገበት ጥብቅ ክትትል ነው በቁጥጥር ስር ሲውል ከማን ተልኮ እንደተቀበለ እና በቀጣይ ምን ሊያደርግ እንዳስበ በሰጠው ቃለ ምልልስ እንዲህ ሲል ገልጧል። ጤነኛ ታማሚ መስዬ ብጽልግና ልኮይ ፋኖ በቁጥጥር ስር ውሎኛል። ምን ልታደርግ ነው የመጣህ? ድሮን ላስጥል። ከየት ሀገር ነው የተነሳ? ከሻውራ። እስኪ ክራንቹን አንሶ አንሶ ዝለል እስኪ ዝለል በስነ ስርዓት። ጤነኛ ነኝ። እና ምን ልታደርግ ነው እዚህ የመጣህ? ልትለምን? ልለምን? ድሮን ልታስጥል? ድሮን ላስጥል።
ለማይመስየ ፋኖ በቁጥጥር ስር ውሎኛል። የእንቅስቃሴ ገደቡን ተላልፈው በተገኙ ተሽከርካሪዎች ላይ እርምጃ መውሰድ ጀመረ ፋኖ። የአማራ ፋኖ ብሔራዊ ንቅናቄ ከግንቦት 1 2018 ዓ.ም ጀምሮ ለተከታታይ 5 ቀናት በአማራ ክልል ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪዎች ዝግ እንደሚሆኑ ያስቀመጠው መመሪያ በመጣስ የተገኙ 2 ተሽከርካሪዎች ላይ መለስተኛ የማስተማሪያ እርምጃ ተወስዶባቸዋል ሲል በቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር አስታውቋል። ከዚህ በኋላ የሚወሰዱት እርምጃዎች ጠንካራ ሊሆኑ እንደሚችሉ የገለጸው ፋኖ በምንም ጉዳይ ላይ ውሳኔያችንን የሚሽር አንድም ነገር የለም፣ ስለሆነም ጥንቃቄ ልታደርጉ ይገባል፣ አሽከርካሪዎችም የመኪና ባለቤቶችም ተብለዋል። የፌዴራል ፖሊስ ወንጀል መከላከል አባል የነበረችው ሳጅን መክሊት ታሪክ የፌዴራል ፖሊስ ወንጀል መከላከያ አባል የነበረችው በፋኖች ወደቀች። የ64ኛው ክፍለ ጦር በደረሰው የውስጥ መረጃ መሰረት የእነማይ ወረዳ ማህበር ብርሃን ቀበሌ ጀንጅ ጎጥ ተወላጅ የሆነችው የፌዴራል ፖሊስ ወንጀል መከላከል አባል የነበረችው ረዳት ሳጅን መክሊት ታሪክ በቁጥጥር ስር በመዋል ምርመራ እየተካሄደባት እንደሆነም ታውቋል። የፌዴራል ፖሊስ ወንጀል መከላከል አባል የነበረችው ረዳት ሳጅን መክሊት ታሪክ እንደተናገረችው ከሆነ በአዲስ አበባ፣ በኦሮሚያ፣ በሰንዳፋ፣ በአዋሳ የመሳሰሉ ከተሞች ላይ ለ4 ዓመት የስራ መስክ በመሰማራት የሰራች መሆኑን በማስገንዘብ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ቀኝ መሐንዲስ በቁጥጥር ስር መዋሉ አይታወቀው። በ4 ዓመት በፌዴራል ፖሊስ ስራ አመራር ህዝብ እየደረሰባት ያለውን ግፍና በደል እኔ በምሰራበት ቦታ እና በአካባቢው አማራዎች በአማራነታቸው ብቻ በተለያዩ እስር ቤቶች ታግሮ እንደሚገኙና የእነዚህ አማራዎች ግፍና በደል ለማስቆም ስንጠይቅ እኛም እንደነሱ እንደምናንገራግር እና እንደምንታሰር በዛች ሁሌም እንደሚያስፈራሯቸው ተናግራለች። እኛ የእንጀራ ጉዳይ ሆነብን እንጂ ከአማራነታችን ይልቅ ወዳችንን በልጦብን በዝምታ እዚህ ደረጃ ደርሰናልም ስትል ተናግራለች። በዚህ ሰዓት በአዲስ አበባና በሌሎች ከተሞች የምንገኝ አማራ የመንግስት የጸጥታ አካላቶችና አመራሮች ወደ አማራ ክልል ገብተን ብናይ የአማራውን ህዝብ አገዛዙ በርካታ ግፎች እየተፈጸመበት እንደሚገኝ፣ የአማራ አርሶ አደር በማዳበሪያ እጦት እንደሚሰቃይ፣ በአገዛዙ የሐሰት ምርጫ በህዝባችን ላይ እየፈጸመ መሆኑን በመገንዘብ በተለያዩ መንግስት መስሪያ ቤቶች ያላቸው አማራዎች እኔ በአይኔ ካየሁት ትዝብት ግንዛቤ በመውሰድ በአማራ ህዝብ ላይ እየተፈጸመ ያለውን ግፍና በደል ድርጊት ፈጻሚ አካል ተባባሪ ላለመሆን እንድትሰሩ የሚል መልእክቷንም አስተላልፋለች። በ7ኛው ሀገራዊ ምርጫ ከአፍሪካ ተቋማት በስተቀር የውጭ ታዛቢዎች እንደማይሳተፉ ታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በሚቀጥለው ሳምንት በሚካሄደው 7ኛ ጠቅላላ ምርጫ ከአፍሪካ ተቋማት በስተቀር የውጭ ታዛቢዎች እንደማይገኙ ታውቋል። ምርጫ ቦርድ በ7ኛው የአገራዊ ምርጫ አጠቃላይ ቅድመ ምርጫ ስራዎች ድምፅ መስጫ ቀን አስመልክቶ መግለጫ የሰጡት የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ የአፍሪካ ህብረት የምስራቅ አፍሪካ የልማት በይነ መንግስት ድርጅት ወይም ኢጋድ በ7ኛው ሀገራዊ ምርጫ ለመታዘብ እንደሚመጡ የሚገልጽ ዝርዝርና ሙሉ ሪፖርት ቦርዱ ደርሶታል ብለዋል። ከዛ ውጭ ግን ሌሎች ታዛቢዎች እንደማይገኙ ነው የገለጹት። በኦሮሚያ መንገደኞች ታገቱ። በኦሮሚያ ክልል ነው ጎሃጽዮንና ቱሉ ሚልኪ በተባሉ አካባቢዎች መካከል የታጠቁ ኃይሎች በሁለት የህዝብ ማመላለሻ ወይም ታታ አውቶቡሶች ላይ በከፈቱት ተኩስ 12 ተሳፋሪዎች ህይወት ወዲያውኑ ማለፉን የሾፌሮቹ አንደበት መረጃ አጋርቷል። ታጣቂዎቹ መኪኖቹን ተኩሰው ካስቆሙ በኋላ ነው ተሳፋሪዎች አፍነው ለመውሰድ የሞከሩ ሲሆን በአቅራቢያ የነበረው የመከላከያ ሰራዊት ባደረገው የተኩስ ልውውጥ 30 የሚያህል ተሳፋሪዎች ማስጣል ችሏል ብሏል። ይሁን እንጂ ሌሎች ተሳፋሪዎች ደግሞ ታፍነው መወሰዳቸውንም ገልጠዋል። ይህ የመንገድ ክፍል በተደጋጋሚ መሰል እገታ፣ ግድያ የሚፈጸምበት በመሆኑ መንግስት ለጉዳዩ ትኩረት በመስጠት መንገዱ እንዲጠበቁም የተሳፋሪዎችና አሽከርካሪዎች ደህንነት ለመታደግ እንዲሰራ ማህበረሰቡ ጥሪ አቅርቧል። ይሁን እንጂ መንግስት የህብረተሰቡን ጥያቄና በህዝብና በአገሪቱ ላይ እየደረሰ ያለውን ጉዳት በማስመልከት እርምጃ መውሰድ አለመቻሉ በአሁኑ ሰዓት መንግስት በአገሪቱ ተገቢውን ስራ እያከናወነ ይገኛል ለማለት አያስደፍርምም ተብሏል። ሌቦች በቁጥጥር ስር መዋላቸው ተነገረ። በሰዎች ልብስ ላይ ፈሳሽ በመድፋት የሚጠርጉ በመምሰል የስርቆት ወንጀል ሲፈጽሙ የነበሩ ግለሰቦች ነው በቁጥጥር ስር መዋላቸው የተገለጸው። በአዲስ አበባ አራዳ ክፍለ ከተማ ቴዎድሮስ አደባባይ አካባቢ በሰዎች ልብስ ላይ ፈሳሽ በመድፋት የሚጠርጉ በመምሰል ስርቆት ሲፈጽሙ የነበሩ ናትናኤል ሄኖክ እና ብርሃኑ ተስፋ የተባሉ ተጠርጣሪዎች በቁጥጥር ስር ውለዋል። ተጠርጣሪዎቹ ኮድ C306552 አዲስ አበባ የሰሌዳ ቁጥር ባለው ሱዙኪ ዲዛይን ተሽከርካሪ በመጠቀም ነው
አንድ ጃፓናዊ ጎብኝ ላይ የዳሽቦርድ ማጽጃ ፈሳሽ በመድፋት ትኩረቱን በመስረቅ 206,000 ብር የሚያወጣ አይፎን 17 ፕሮማክስ ስልክ ሰርቀው አምልጠው ነበር። ሆኖም የፒያሳ ፖሊስ ጣቢያ የወንጀል መከላከል አባላት በስልኩ ጂፒኤስ መከታተያ በመታገዝ ተጠርጣሪዎቹን ከአንድ ሰዓት ባነሰ ጊዜ ውስጥ ከአዲስ አበባ ከተማ ይርጋይሌ አካባቢ በቁጥጥር ስር አውያቸዋለሁ ሲል ገልጧል። ከሰሞኑ የትራንስፖርት ሎጂስቲክ ሚኒስቴር ሁሉም አሽከርካሪዎች እንደገና እንዲመዘኑና እንዲሰለጥኑ ይደረጋል ማለቱ ቅሬታ አስነሳ በአሽከርካሪዎች ዘንድ። አንድ አሽከርካሪ እንደተናገረው እኔ እያሽከረከርኩ ነው ያለሁት፣ ከ10 ዓመት በላይ አሽከርክሬ ያለሁ፣ 10 ዓመት ሙሉ ከፈጣሪ እርዳታ ጋር ምንም አደጋ አጋጥሞኝ አያውቅም ብለዋል። ሌላኛውም አሽከርካሪ መሆን የሌለበት አሰራር ነው። 30ና 40 ዓመት እያሽከረከረ አሽከርካሪ ምዘና ቢወድቅ ልጆቹን ወዴት ሊበትናቸው ነው? ግራ የሚያጋባ አሰራር ነው የመጣው ያሉ ሲሆን በርካታ አሽከርካሪዎችም ቅሬታ አንስተዋል። 40 ዓመት ያሽከረከረ ሾፌር መኪና ይጥላል። ያ ግን የብቃት ችግር አይደለም፣ በድንገት የሚመጣ ችግር ነው። ስለዚህ ይተገበራል የተባለው አዲሱ አሰራር እኛን ወደ ሌላ ብዝበዛ የሚከት አሰራር ነው ሲሉ ተናግረዋል። አሽከርካሪዎቹ መንግስት ለሰራተኞች ስራ መፍጠር ሲገባው ተቃራኒው ስራ ላይ ያሉትን ሰራተኞች በማፈናቀልና በማማረር ስራ ላይ ማተኮሩ እጅግ አሳዛኝ ነው ሲሉም የሚኒስቴር መስሪያ ቤቱን ፈተና ትወስዳላችሁ የሚለውን ጥያቄ ውድቅ አድርገውታል። በትግራይ አፈሳው አሁንም እንደቀጠለ ነው። ህዝቡም ጩኸቱን እያሰማ ይገኛል። በትግራይ ክልል ካለው የግዳጅ አፈሳ ያመለጡ የዓይን እማኞች እስርና ድብደባ፣ ግድያ ጭምር እየተፈጸመባቸው መሆኑንም ተናግረዋል። የአዲግራት ከተማ ነዋሪ የሆኑ የ27 ዓመት ወጣት ጎይተም ገብረስላሴ ከመቀሌና ከመኖሪያ ከተማው የሚገዛቸውን ቡናና በርበሬ ወደ ዛላምበሳ ከተማ እየወሰደ በመሸጥ የሚተዳደር ነው ያሉ ሲሆን ጎይተም በትግራይ ክልልና በኤርትራ ድንበር ወደምትገኘው ዛላምበሳ በሳምንት 2 ጊዜ እየተመላለሰ የንግድ ስራውን ሲያከናውን ከዚህ ቀደም የከፋ ችግር አልገጠመውም ሲሉ ተናግረዋል። በዚህ ከተማ የሚገኘው ሻይ ቤት ውስጥ ከ6 ጓደኞቹ ጋር ባለፈው ሳምንት ተቀምጦ እየተጫወተ ባለበት ያጋጠመው ክስተት ግን ያልተጠበቀ እንደሆነ የገለጹት እኚሁ አስተያየት ሰጪ በዚህ ዕለት እርሱ ቲዴፎች ብሎ የሚጠራቸው የትግራይ ሰራዊት አባላት ድንገት ወደ ሻይ ቤቱ ተከትለው ገቡ የሚሉት እኚሁ አስተያየት ሰጪ ዱላና መሳሪያ የያዙት እነዚህ የሰራዊቱ አባላት ወደ ሻይ ቤት ከገቡ በኋላ ወጣቶቹን ወደ ውጭ እንዲወጡ ትዕዛዝ እንደሰጧቸው ጎይቶም ይናገራሉ። ትዕዛዙን አልቀበል ያሉ ወጣቶች ከሰራዊቱ አባላት የገጠማቸው ምላሽ ድብደባ እንደነበረም ነው ጎይቶም ለኢትዮጵያ ኢንሳይደር የገለጹት። እርሱን ጨምሮ በዚህ መልኩ ከቦታው ከተያዙ ሰዎች እስከ 9 ሰዓት በአንድ ቦታ እንዲቆዩ ከተደረገ በኋላ በቅጥቅጥ የህዝብ ማመላለሻ አውቶቡሶች በመጫን ሐይቅ መሳል ወደ ተባለ ቦታ መወሰዳቸውን ጎይቶም ያስረዳል። በአውቶቡሶች ተሳፍረው የነበሩት አብዛኞቹ ወጣቶች እንደሆኑ እና ቁጥራቸውን በግምት ከ70 እንደሚበልጡ ማክለው ተናግረዋል። በትግራይ ሰራዊት አባላት ታጅበው የተወሰዱት እነዚህ ወጣቶች መዳረሻቸውም የሆነው ወታደራዊ ማሰልጠኛ ጣቢያ ነበር። ወታደራዊ ማሰልጠኛ 2 ሰፊ አዳራሾች ያሉት እንደሆነ የሚናገረው ጎይቶም በእነዚህ ውስጥ ከተለያዩ ቦታዎች የተያዙ በግምቱ ከ700 በላይ የሚሆኑ በግዳጅ የተመለመሉ ሰዎች እንደነበሩም መመልከቱን ገልጧል። በማሰልጠኛ ጣቢያ ለ4 ቀናት የቆየው ጎይቶም በሁሉም በአፈሳ የተያዙ ሰዎች ከአዳራሽ 10 ደቂቃ ገደማ የሚያስጉዝ ቦታ ላይ ተወስደው በየዕለቱ የአካል ብቃት እንቅስቃሴ እንዲሰሩ ይገደዱ እንደነበረም ነው የተናገረው። ስልጠናው ለወጣቶቹ የሚሰጡት አዛዦች ጠላት ሊወረን ነው፣ ጠላት ሊመጣብን ነው፣ እየተባባሰ ነው፣ ሌላ ዳግማዊ ጄኖሳይድ ሊፈጸምብን ነው ይሏቸው እንደነበረም አስታውሷል። አሁን ወደ ውጭ ዜናዎች እናመራለን። ደቡብ አፍሪካ በደቡብ አፍሪካ በስደተኞች ላይ እየደረሰ ያለውን የመብት ጥሰት በመሸሽ 300 ጋናውያን ወደ ሀገራቸው ተመለሱ። የመጀመሪያው ዙር 300 የመልሶ ማቋቋም ተጠቃሚ የሆኑ ጋናውያን በኢትዮጵያ አየር መንገድ በመሳፈር ከደቡብ አፍሪካ ተነስተው በአክራ ዓለም አቀፍ አውሮፕላን ማረፊያ ትላንት በሰላም መድረሳቸው ታውቋል። ይህ ስደት ዜጎችን በፈቃደኝነት ወደ ሀገራቸው ለመመለስ በተደረገው የተቀናጀ ጥረት አካል መሆኑም ታውቋል። ተመላሾቹ በአውሮፕላን ማረፊያው ሲደርሱ የጋና መንግስት ባለስልጣናትና የሕክምና ባለሙያዎች አቀባበልም አድርገውላቸዋል። በደቡብ አፍሪካ በተለያዩ ምክንያቶች አስቸጋሪ ሁኔታ ውስጥ የነበሩ እነዚህ ዜጎች መልሶ ለማምጣት የጋና የውጭ ጉዳይ ሚኒስቴር ከሚመለከታቸው አካላት ጋር በቅርበት እየሰራ መሆኑም ተናግሯል። ቀሪዎቹ የጋና ዜጎች በተመሳሳይ ሁኔታ ወደ ሀገር ለመመለስ ቀጣይ ስራዎች እንደሚሰሩም የሀገሪቱ መገናኛ ብዙሃኖች ዘግበውታል። ጉዳዩን የሱዳን ጦር ከኢትዮጵያ ድንበር አቅራቢያ ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑ ተገለጠ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ስር ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑን ነው የሱዳን ትሪቡን የዘገበው። ጦሩ ወደ ስፍራው እያመራ ያለው በአካባቢው ያለውን የአማጽያን የመጨረሻ ምሽጎች ሲል የገለጻቸው ቦታዎች ከተቆጣጠረ በኋላ መሆኑም ታውቋል። የሱዳን ጦር 4ኛ እግረኛ ክፍለ ጦር ባወጣው መግለጫ የጦር ኃይሉ በአገር ኃይሎች ጋር በመሆን በኩምሩክ ዙሪያ የነበሩትን የመጨረሻዎቹን የአማጽያን ምሽጎች ማውደማቸውን እና ከተማውን ለመቆጣጠር መቃረባቸውንም
አክሎ ገልጧል። ጦሩ ከኩርሙስ በስተደቡብ በሚገኙ አልባራክ ጣቢያ ላይ በፈጥኖ ደራሽ ኃይሎች አርኤስኤፍ የተሰነዘረው ጥቃት ማክሸፉንም አሳውቋል። በጥቃቱ ወቅት በፈጥኖ ደራሽ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት መድረሱን እንዲሁም በርካታ የጦር ተሽከርካሪዎችና ወታደራዊ ቁሳቁሶች መማረኩንም አክሎ ገልጧል። ጦሩ በዚህ ሳምንት መጀመሪያ ላይም በኩርሙክ ደቡብ ዳርቻ የምትገኘውን አልባራክ አካባቢን መልሶ መቆጣጠሩንም አሳውቋል። በመጨረሻ የእንግሊዝ መንግስት የስደተኞች ዕድሜ ለመለየት የኤአይ ቴክኖሎጂ ሊጠቀም መሆኑን ገለጸ። የእንግሊዝ መንግስት በድንበር ላይ ያሉ ጥገኛ ጠያቂዎች ዕድሜ በኤአይ ለመለየት የሚያስችል ቴክኖሎጂን አስጀምሬያለሁም ነው ያለው። ቴክኖሎጂው በድንበር ላይ የተነሱ ፎቶግራፎችን በመተንተን የሰውን ዕድሜ የሚመረምር ሲሆን ከዚህ ቀደም ለዚህ አገልግሎት ስራ ከዋሉ የሰነድ ምርመራ እና የሕክምና መረጃዎች ኤክስሬ እና ኤምአርአይ የሚያግዝ ተጨማሪ አማራጭም ነው ተብሏል። መረጃዎቹ እንደሚያሳዩት ከሆነ እንደ አውሮፓ ዘመን አቆጣጠር እስከ መጋቢት 2026 ባለው መረጃ መሰረት ከ6400 በላይ ጥገኛ ጠያቂዎች ወደ እንግሊዝ ህፃንን ብለው በማቅረባቸው እድሜያቸው ተጣርቷል። ከነዚህም ውስጥ 43 በመቶ የሚሆኑ ታዋቂዎች መሆናቸው ተረጋግጧል ነው ያለው። የቴክኖሎጂው ዝግጅት እና የ3 ዓመት የሙከራ ጊዜ በድምሩ 322,000 ፓውንድ ወጪ እንደሚጠይቅ ሲሆን የሙከራ ሂደቱ በሚቀጥለው ዓመት ይጀምራልም ተብሏል። የአገሪቱ ድንበር ደህንነትና ጥገኝነት ሚኒስትር አሌክስ አዋቂዎች የሐሰት ዕድሜ በመጥቀስ ስርዓት መበዝበዛቸው ለህፃናት መድረስ የነበረበትን ድጋፍ እያስተጓጎሉ መሆኑን በመጥቀስ ቴክኖሎጂውን መጠቀም አስፈላጊ እንደሆነም ገልጠዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋበዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ።